ልሄድና ፍቃለሁ ማለት ነው። በዚህ ምድር ላይ መኖር አልፈልግም ማለት ነው አይደል? ይሄ ማለት ራሴን ላጥፋ ማለት አይደለም። ልክ ይሄም ሰው እንደዛ ነው ያሰበው። ውሰደኝ በቃ ወደ አንተ መምጣት ፈልጋለሁ ነው የሚለው። እግዚአብሔር የገስጸው የመናፍቅን መንፈስ ወደ ፕሮቴስታንት እምነት ከጥንቆልና የሄዱ ሰዎች ያሳዝኑኛል። ለምን ምን ያህል እንደዘመነ ምን ያህል እየሰለጠነ በክርስቶስ ስም እንደመጣ ታዩታላችሁ። በኢየሱስ ክርስቶስ ስም ይዳናል? አዎ ይዳናል። መዳን በኢየሱስ ስም ነው? አዎ እኔም እመሰክራለሁ። ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ፣ እሱም ኢየሱስ የሚለው ስም ነው። አዎ በቃ መድኃኒት ነው። እኔ የመጣሁት ለባለመድኃኒቶች ለበሽተኞች እንጂ ለጤነኞች አልመጣሁም ብሏል። በቃ ዓመተ ምሕረት ነው። በክርስቶስ ቤዛ ተደርጎልናል። ልጆች ነን፣ ባሪያዎች አይደለንም። ይሄ የተዋህዶ ቤተክርስቲያናችን ትልቁ መፈክራችን ነው። የቤተክርስቲያናችን ጉልላት መስቀል ነው። ከላይ ያለው ጉልላቱ ቅዱስ ቁርባኑ፣ ቅዳሴው፣ ሁሉ ነገር ክርስቶስን ነው የሚሰብከው። ቅዱስ ገብርኤልን ብለን ስንሄድ ወደ ክርስቶስ ነው የምንሄደው። ለምን ሲባል ቃል ኪዳን ስለተገባላቸው ነው። ክብር ለሚገባው ክብርን ስጡ ስላለ ነው። በቃ መጽሐፍ ቅዱስ የተናገረው ነገር ነው። በቤቴና በቅጥሬ ቃል ኪዳን አደርግላቸዋለሁ፣ መታሰቢያ ይደረግላቸዋል ብሎ ለቅዱሳንም ለመላእክትም ቃል የተገባውን ነገር የኢትዮጵያ ሕዝብ እየፈጸመን ያለው በአጠቃላይ ኦሪየንታል አብያተ ክርስቲያናት በዚህ ነገር አያፍሩበትም። ዕብራውያን ምዕራፍ 1 ቁጥር 14 ላይ መሰረት በማድረግ አሁንም ቅዱስ ሚካኤልን እርዳኝ፣ መጽሐፍ ቅዱስ ሳነብ አልገባለኝ፣ አይምሮዬን ክፈትልኝ ብለው ይረዳኛል አለ ይመጣል። አይምሮዬን ክፈትልኝ፣ ወደ እግዚአብሔር ጸሎቴን ማሳድግልኝ ብለው ይላካል፣ ያገለግላል ስለሚል ይዞልኝ ይሄዳል። እንዴ ራእይ ዮሐንስ ምዕራፍ 1 ላይ እኮ ለጌታ ለሕዝቡ የሚሆነውን ነገር እንዲሆን ላከው፣ በመልአኩ እጅ ላከ ነው የሚለው እኮ አይደል እንዴ? ከዛስ መልአኩ መጥቶ ምንድን ነው የሚያደርገው? ወርውሮልን የሚሄደው ያስተምራል። ለቤተ ክርስቲያናት አለቃ ይነግራቸዋል፣ ያስተምራቸዋል በመልአኩ በኩል። መልአኩ የተባለው መቼም ሌላ ሊሆን አይችልም አይደል እንዴ? በመልአኩ በኩል እኮ አመለከተ ነው የሚለው ራእይ ዮሐንስ ምዕራፍ 1 እስቲ እንየው። እንዲህ ይላል፣ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠውን በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ነው የሚለው። ለዚህ ነው መልአኩ ከውቅያኖስ ላይ በእንቁላል ቅርፊት የምታክል ኩባያ ነገር ውሃ እየቀዳ ወደ የብሱ ሲረጭ አየውና ምን እያረክ ነው? ይሄንን ውሃ ከዚህ ከውቅያኖስ ላይ በዚህ ጭቃ እየቀዳሁኝ ወደ የብሱ እያረኩኝ ወደዛ እያረኩ ላጓድለው ነው። መቼ ልትጨርሰው ነው? እንደዚህ አድርገህ በዚች የምታክል ዕቃ የውቅያኖስ ውሃ እንዴት ይጨለፋል? መቼ ትጨርሰዋለህ ሲለው አንተም የጀመርከውን ነገር እንደዚህ እንዳጀማመር አትጨርሰውም፣ ይልቁንስ እንደዚህ ብለህ ጻፍ ብሎ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ እያለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን እንደዛ አድርገው እንዲጀምር አስተማረው ይላሉ አባቶች። ስለዚህ መላእክቶች ሲመጡ ደብዳቤ ወርረው ወይ መልእክት ተናግረው ብቻ አይደለም የሚሄዱት፣ ጭንቀታችንንም ደግሞ ይዘው ይሄዳሉ። ከኛ የምንጸልየውን ጸሎት ደግሞ ይዘው ይሄዳሉ። ለምን? እዛው ራእይ ዮሐንስ ላይ የቅዱሳን ጸሎት በዕጣኑ ጢስ በኩል ወደ ሰማይ አረገ ነው የሚለው እና ወደ እግዚአብሔር አምርረው የሚያለቅሱ ሰዎች ቅዱሳን ተብለዋል። ከልባቸው አልቅሰው ጸሎታቸው በቅዱሳን ጸሎት ተመስሎ ከዕጣኑ ጋር አብሮ የሚያደርግ ጸሎት ያለው ሰው በአጠቃላይ ቅዱስ ነው። በእውነት እድለኛ ነው እና በመላእክትም በቅዱሳንም እንታገዛለን፣ እንረዳለን። እኛ እንደምናምነው እናንተ ስለማታምኑ ነው። እኛ እንደምናውቀው ስለማታውቁ ነው። እናንተ የምትረዱበት መንገድና እኛ የምንረዳበት መንገድ ይለያያል። እኔ ብርቱካን እየበላሁኝ ይጣፍጣል ብዬ ለእናንተ ብነግራችሁ መምህር ያልቀመስነው ነው የምትሉኝ አይደል? እኔ ግን በጣም ይጣፍጣል ብላችሁ በበላ ነው የምትሉት። ጣዕሙን ግን የማውቀው እኔ ብቻ ነኝ። በተዋህዶ እምነት ውስጥ ያሉት ኦርቶዶክሳውያን እሱንም በሊቃውንትና በትምህርቱ በኮርሱ ላይ ያሉት ሰዎች ናቸው ትምህርቱን በደንብ የሚረዱት። ከዛ ደግሞ በእምነት ውስጥ ያሉ ምዕመናን ደግሞ ስለተስለው ሲደርስላቸው እግዚአብሔር ጋር አልቅሰው ሲሰማላቸው ሁሉ ነገር ሲደረግ ያ ነው ጣዕሙ ማለት። እናንተ እንደምታውቁት ተክልዬ እንደምትሳደቡት ወይ ሌላ ነገር እንደምትሉት አይደለም። አንድ ገዳም ውስጥ ያለ አንዲትን ቃላት ይዞ አስፍቶ በተጣመመ ቃላት አምጥቶ ህዝብን ማደናገር ጥሩ አይደለም። እኛም አባቶች አሉን። እኛም በኢየሱስ ክርስቶስ ስም እንድናለን። እየዳንን ነው፣ ድነናልም። ይሄ ነው ትልቁ መርህ። ኢየሱስ ክርስቶስ ጸጋ ስጦታ ሰጥቶናል። ያንን ጸጋ የመጠቀም የኛ እድል ፈንታ ነው። ስለዚህ እየተጠቀምንበት ነው። ለወደፊቱም እንጠቀምበታለን። እንድንጠቀምበትም ተሰጥቶን እኛ ላይ ነው ያለው፣ ጫንቃችን ላይ ነው ያለው ማለት ነው። ደጋግሜ ምሳሌ አድርጌ የምናገራት አለች፣ እናንተም ታውቋታላችሁ። ግን እንደ አዲስ ብናገራት ደስ ይለኛል። እኔ ለልጄ ለሰላም ወይም ለዘቢብ
የመኪና ስጦታ ሰጠኋቸው ልበል። ያን የመኪና ስጦታ በልደቷ ቀን ስሰጣት እቤት ውስጥ ነው ህዝብ ባለበት ቁልፍ ስሰጣት ቁልፉ ምን ያሳያል? መኪናው ግን እዛ ቤት ውስጥ የለም። ቁልፉ ምን ያሳያል? መኪናን ያሳያል። መኪናው ያለችው ናዝሬት ነች፣ ወይም ደግሞ ጅማ ወይም መቀሌ ነው ሊሆን ይችላል፣ ወይ ደግሞ አዲስ አበባ ውስጥ የሆነ ሰፈር ሊሆን ይችላል። ወይ ከመኪና መሸጫ ቦታ አላመጣሁትም፣ ቁልፉን ብቻ ነው ያመጣሁት። እና ቁልፉን ስትረከበኝ ወደ መኪናው ገና አልሄደችም፣ ግን መኪናው የእሷ ለመሆኑ ማረጋገጫ ቁልፍ ነው። እኛም ማተባችንና ቅዱስ ቁርባኑ ወይም በተዋህዶ እምነት ውስጥ መሆናችን ቁልፍ ነው። ከዛ ስጋው ደሙን ተቀብለን ደግሞ በዚህ ምድር ላይ እየኖርን ምን ሄደው ጉዞ ቁልፉን ከተረከበች በኋላ ዘቢብ ወደ መኪናው የምታደርገው የታክሲ ጉዞ ማለት ነው። መኪናዋን ለማየትም ለማምጣትም ለመለማመድም ለመንዳትም የተሰጣትን ስጦታ ለመረከብ ሁለተኛ መረከብ የሚባል ነገር አለ። አንደኛ መረከብ ቁልፍ ነው። ሁለተኛ መረከብ ደግሞ መኪናው ጋር ሄዶ መኪናውን ወደ ምትፈልገው ቦታ ማምጣት ማለት ነው። እምነትም እንደዛ ነው። ከጌታ የመዳንን ጸጋ እንዲሁ በነፃ እንዲሁ ሰጠን። በቃ ለምሳሌ አዳም ተሰናከለ። የአዳም ኃጢአት እንዲሁ በልጆቹ ላይ መጣ። ምንም ባላጠፉት ላይ ሁሉ መጣባቸው። መርገም ኃጢአት አይደለም? ጥንተ አብሶ። እዚህ ጋር ደግሞ ኢየሱስ ክርስቶስ ከንጹህ ስጋ ጥንተ አብሶ ከሌለበት ብለን ነው የምናምነው እኛ። ከንጹህ ስጋ መስዋዕት ሆኖ መጥቶ እሱን ስንበላ ዓመተ ምሕረት ሆኖልን እንዲሁ በጸጋው እንድንድን ተፈቀደልን። እንዲሁ በጸጋው የፍየልና የበግ የጥጃዎች ወይም ደግሞ የከብቶች መስዋዕት ቀርቶ ክርስቶስ መስዋዕት ሆኖ መጣ። ንጹህ ይላል መጽሐፍ ቅዱስ። ቀንዱ ያልከረከረ፣ ጸጉሩ ያላረረ፣ ጥፍሩ ያልዘረዘረ ጠቦት የሆነ በግ። ስጋው ይጣፍጣል አይደል? እንደዚህ አይነት በግ መቼም ገጠር ያላችሁ ናችሁ የምታውቁት። ባለቤቴ እንዲያው ምናችን በቀደም ስለምታውቃቸው የክረምት በግ ስጋው አይጣፍጥም ማለችኝና በወቅታት እንኳን የበጎቹ ስጋ ባህሪ እንኳን ይቀያየራል በወቅታት እንኳን። እና ይሄ በግ ጥፍሩ ያላረረ፣ ቀንዱ ያላረረ፣ ጥፍሩ ያልዘረዘረ፣ ጸጉሩ ያላረረ በግ መስዋዕት አቅርብ ተብሎ ሲታዘዙ ካህናት በወቅቱ በኦሪት ጊዜ ማለት ነው። ንጹህ በግ ማለት ነው። ንጹህ። አሁንም ደግሞ ኢየሱስ ክርስቶስ ንጹህ ነው። ከድንግል ማርያም የነሳው ስጋ ንጹህ ስለሆነ ማለት ነው። ከጥንተ አብሶ ከልሏታል። የልዑል ኃይል ጋርዶሻል ነው የሚላታል ገብርኤል፣ ቅዱስ ገብርኤል። መንፈስ ቅዱስም ጸልሎብሻል። ከዛ ከመርገም ኃጢአት ተከልላለች ድንግል ማርያም ማለት ነው። እሺ፣ ከዛስ ኢየሱስ ክርስቶስ መስዋዕት ሆኖ መጣ። ያንን መስዋዕት ደግሞ ስንቀበል ምንድን ነው? እንዲሁ በጸጋው ተቀበልን ማለት ነው። ከዛስ ግን ስጋው ደግሞ ለመቀበል አለው ሂደት። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ወይም ይሄንን የማያደርግ በተቃራኒው ሕይወት የለውም ብሎ እንደተናገረው ቅዱስ ጳውሎስም ደግሞ ሳይገባውና ሳይገባው ስጋው ደግሞ የሚቀበል መተላለፍ እንዳለበት፣ መቅሰፍት እንዳለበት፣ በራሱ ላይ በጣም መጥፎ ነገር እንደሚያመጣ ግልጽ አድርጎ ተናግሯል። ስለዚህ የሆነ አካሄድ አለው፣ ስርዓት አለው ማለት ነው። ያንን ስርዓት ተከትለን ደግሞ ስንሄድ ነው ሕይወት የምናገኘው። በምን? ኢየሱስን ተቀበልን የምንለው ቅዱስ ቁርባን ስንቀበል፣ በስሙ አምነን ካመንን በኋላ ተጠምቀን፣ ከዛ በኋላስ ሂደት አለው በንስሐ ሕይወት ተመላልሰን። ለዚህ ነው እኮ ከውሃና ከመንፈስ ያልተወለደ የዘላለም ሕይወት አይወርስም፣ እንደገና ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እያለ የእያንዳንዱን የጥምቀትንም የስጋ ወደሙንም ፍጹምነት እየተናገረ ሌሎችንም እንደዚሁ በልጁ ያላመነ እያለ ይናገራል። ብዙ ነገሮችን ፍጹም ነገሮችን ተናግሯል። ያን ሁሉ መንገድ ፕሮሰስ እየተከተልን ሄደን ነው ከዛ በኋላ ደግሞ ሁለተኛውን እየዳንን ነው ምንለው። ያ እየዳንን ነው ማለት ነው። መጀመሪያ ጸጋ ስጦታ ተሰጥቶናል። ልክ መኪናውን ልትወስድ እንደሄደች ልጅቷ ዘቢብ ማለት ነው። ከዛ ደግሞ መኪናውን ተቀብላ ደግሞ እየነዳች እየሾፈረች ደግሞ ወደ ቤቷ ትመጣለች። እኛም ስጋው ደግሞ ተቀብለን ደግሞ ይህንን ስጋችንን እንሾፍረዋለን በክርስቶስ ኃይል ሆነን ማለት ነው። ስጋ እንደ መኪና ውሰዱት፣ ሾፌሯ ደግሞ ነፍስ ናት። ከዛ ደግሞ መኪናው የሚንቀሳቀሰው በምንድነው? በነዳጅ ነው። ሞባይል ቻርጅ እንደሚደረገው የሰው ልጅም ደግሞ ኃይል ይሞላል ማለት ነው። ስለዚህ እያለ ከዛ ደግሞ እንድናለን ተስፋ እናደርጋለን ማለት ነው። እስከ ዘመናችን ፍጻሜ ድረስ ክርስቶስን አምነን እንደምንሞት ተስፋ እናደርጋለን። ለምን? ዴማስም ደግሞ ካመነ በኋላ ስለከዳ፣ ካመኑ በኋላ የከዱ አሉ፣ እንደ ይሁዳ የመሰሉ ካመኑ በኋላ በክርስቶስ ካመኑ በኋላ የከዱ ስላሉ እንደገና መክዳት እንዳይመጣ ገና ለገና በጸጋው ድኛለሁ ብሎ እንደፈለጉ ከመፈንጠስ ደግሞ መዳን አለብን። ዝም ብሎ መረን መሆን የለብንም ማለት ነው። ስለዚህ ድነናል፣ እየዳንን ነው፣ እንድናለን የምንለው ዝም ብለን ከበር የተነስተን አይደለም ማለት ነው። ስጦታ ተሰጥቶናል። አዎ። ከዛ ወደ ስጦታ ሄደን ስጦታውን ተቀብለን ደግሞ በህይወት እንኖራለን። አዎ። ከዛስ ህይወት የተሰጠንን ህይወት ደግሞ አስጠብቆ መኖር፣ በዛ ህይወት መኖር
የሚባል ነገር ደግሞ አለ። ረጅሙ ጉዞ የሚባለው ነገር አለ። እግዚአብሔር ይጠብቀን ሁላችንም።